በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 14 በዚች ቀን በእስክንድርያ ላይ ለተሾመ ሊቃነ ጳጳሳት 15ኛ የሆነ የከበረ አባት የእስክንድርያው ሊቀ ጳጳስ አባ መክሲሞስ አረፈ። ይህም አባት መንፈሳዊና በሥራው ሁሉ እግዚአብሔርን የሚፈራ ነው። እርሱም ከእስክንድርያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና የነበረ የዮናንያንም ጽሕፈትንና መጽሐፎቻቸው ጥበቦቻቸውን ሁሉ ተምሮ ፍጹም አዋቂና አስተዋይ ሆነ በዮናዊ ቋንቋ። ከዚህም በኋላ የቤተ ክርስቲያንን ትምህርት ሁሉ ልዑል እግዚአብሔር የሥራውንና ሕገ ሥርዓቱን ተማረ። አባ ያርኩላም ድቁና በእስክንድርያ ላይ ሾመው። ከዚህም በኋላ ዲዮናስዮስ ቅስና ሾመው። በተሾመበት ሁሉ ላይ ተጠምዶ የሚያገለግል የሚጋደል ሆነ። አባ ዲዮናስዮስም ባረፈ ጊዜ አዋቂዎች ኤጲስቆጶሳትና ካህናት ማኅበሩ ሁሉ መርጠው በእግዚአብሔር ፍቃድ በወንጌላዊ ማርቆስ ወንበር ሊቃነ ጳጳሳት አድርገው ሾሙት። ዲዮናስዮስም ጳውሎስ ሳምሳጢ በአንጾኪያ ከተማ የተጀመረውን የኤጲስቆጶሳት ማኅበር ጉባኤ ተጀምሮ ሳይፈጸም አረፈ። ይህም አባት መክሲሞስ በተሾመበት ወንበር በተቀመጠ ጊዜ በማኅበሩ ጉባኤ ስለተወሰነውና ከሃዲው ጳውሎስ ሳምሳጤ እንዳወገዙት ከጉባኤው ሹማምንቶች መልእክቶች ወደ እርሱ ደረሱ። በትምህርቱም ያመኑትን መልእክቶቹንም ካህናትንም በአንድነት በተሰበሰቡበት አነበቡ። ከዚህም በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስ ሳምሳጤን ስህተት ያርቅ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማልዱ አዘዘ። ወደ ግብፅም ሀገሮች ሁሉ ወደ ኢትዮጵያም ወደ ኖባም ሀገር ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀበለ። ይህም ከሃዲ ከጥቂት ቀኖች በቀር አልኖረም፣ በፍጥነትም አጠፋው እንጂ የረከሰችም ሃይማኖቱን ከዓለም አስወገደ አራቀ። በዚህም አባት ዘመን ከምሥራቅ አገር ማኒ የሚባል ራሱን የእውነት መንፈስ ጰራቅሊጦስ ያደረገና ክፉ ስህተትን የሳተ ሰው ተገለጠ። ወደ ሶርያም ምድር ደረሰ። አርኪላዎስ የሚባል ኤጲስቆጶሳትም ከእርሱ ጋር ተከራከረ። ስህተቱንም ገልጦለት አሳፍሮ ከአገሩ አሳደደው። ከዚህም ተመልሶ ወደ ፋርስ ሄደ። ራሱንም ነቢይ አደረገ። የፋርስ ንጉሥም ብርሃምም ይዞ ከሁለት ሰነጠቀው። ተከታዮቹም የሆኑ 200 ሰዎችም ዘግዝቆ እስከ ወገባቸው በምድር ውስጥ ተከላቸው። እነሆ ከሰው አትክልትን ተከልኩ አለ። ይህም አባት መንጋውን በመጠበቅ ሲጋደል በቀናች ሃይማኖትም ሲያጸናቸው ኖረ። ከመናፍቃንና ከካዲያን ችግር እስካረፈበት ቀን ድረስ በድርሳናትና በተግሣጽ ጠብቆ አዳናቸው። በማርቆስ ወንበር 16 ዓመት ሙሉ በሰላም አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግናት እንዲሁም ደጋጎች መነኮሳቱ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ በወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።